አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ ሁላችሁንም ውዶቼ። ጨረቃዎቻችን ቲክታክ ላይ ናፈቁኝ ታውቃላችሁ። ዩቲዩብ ብቻ አይደለምና ዩቲዩብ ያው ትናንትና አይተናቸዋል፣ ዛሬም ይመጡልናል ኢንሻአላህ። ያው ደህንነቷን አቀናል እንግዲህ አልሐምዱሊላህ። ሀይሚዬ በጥሩ ጤንነት ላይ እንዳለች አይተናል ማለት ነው። እና አልሐምዱሊላህ ስለ ሁሉም ነገርና በጣም ደስ ብሎኛል እኔ ስላየኋት። ትናንት የምር ቀኑን ሙሉ ስጠብቅ ነበረ፣ በቃ እስካያቸው ምናምን ነበር የቸኮልኩት ማለት ነውና ሁላችንም በሚባል ደረጃ እንደዛ ነበረ። ብዙ ሰው ተጨንቆ አስቦ ነበረ፣ ግን አልሐምዱሊላህና ዛሬ ደግሞ በሳቅ በደስታ እንደሚመጡልን ተስፋ አድርጋለሁ ማለት ነው። ግን ቲክታክ ላይ የሆነ ቪዲዮ ቢለቁ ደስ ይል ነበረና ናፍቆኛል ቪዲዮአቸው ምናምን እና ኢንሻአላህ ያው በኋላ ላይም የሆነ ነገር ሊለቁ ይችላሉ አይታወቅም። ግን አሉ ያው ሪፖስት ምናምን ያደርጋሉ አያቸዋለሁና ብቻ ሰላማቸው ብዝት ይበል በያሉበት። አሁን ዛሬ እንኳን አሁን ላይ የመጣው ነው በዋነኝነት ትናንትናም ተናግሬዋለሁ። በርግጥ ያው ሁሌ እኮ እንደዚህ አይነት ነገር ይነገራል፣ ግን የሚሰማው ሰው የሚያዳምጠው ሰው ትንሽ ነው ማለት ላይክ እንኳን እኛ አይደለም ሀይሚዬና ብሩኬ ብዙ ጊዜ ሲናገሩ እንኳን የሚሰማ የለም። አንዳንድ በቃ እኔ አጀንዳ ፈላጊዎች አሉ፣ በቃ ሆን ብለው ችግር ለመፍጠር የሚያስቡ ማለት ነውና ሀይሚዬና ብሩኬን የምትወዱ ሰዎች፣ የምታከብሩ ሰዎች ሌላን ሰው መንካት የለባችሁም። ሲጀመርም አይነካም። በቃ እውነተኛ ወዳጅ ከሆናችሁ የምር በሀይሚዬና በብሩኬ ዙሪያ ያሉትን ሰዎች ተፋቷቸው፣ በቃ አትንኳቸው። እነሱ እኮ ያውቃሉ አይደለ? ሀይሚዬና ብሩኬ ህጻን ልጆች አይደሉም። የሚጠቅማቸውን የሚጎዳቸውን ያውቃሉ። በቃ እነሱ ማን ነው ጓደኛ መሆን ያለበት፣ ማን ነው ጓደኛቸው፣ ማን ነው ጥሩ ሰው፣ ማን ነው መጥፎ ሰው የሚለውን ነገር እነሱ እዛ በቅርብ ሆነው ያውቃሉ፣ ይረዳሉ። ገባቸው አይደለ? እኛ ከነሱ በላይ ምንም የምናውቀው ነገር የለም። እዚህ ጋር በርቀት ተቀምጠን ከሌ እንዲህ ነው ከሌ እሱ እንደዚህ ነው እያልን ስም ልንሰጥ ወይም ደግሞ የሆነን ሰው ጀጅ ማድረግ አንችልም፣ ቀርበን ስላላየ ነው ማለት ነው። ገባችሁ? በሚሆነው በሚናገረው በቃ ጫፍ ይዛችሁ እንኳን ሳታረጋግጡ ብዙ ነገር የምትሉ ሰዎች አላችሁና ባካችሁ ሀይሚዬና ብሩኬን የምትወዱ የምታከብሩ ከልባችሁ ወዳጆች፣ የነሱን ከፍታ የነሱን ስኬት የምትፈልጉ ሰዎች በሀይሚዬና በብሩኬ ያሉትን በዙሪያቸው ያሉትን ሰዎች አትንኩባቸው። በቃ ጸጥ ብላችሁ ዝም ብላችሁ የምትወዷቸው ከሆነ እነሱን ማቅበጥ፣ ቻናላቸውን ሼር ማድረግ። በቃ ሰው ላይቭ ሲገባ ወይም ደግሞ ጓደኛቸው ሚፍታህ ወይም ደግሞ ናቲ ሀሰን በቃ በዙሪያቸው ያሉ ሰዎች ላይቭ ላይ ሲገቡ ሀይሚና ብሩኬ እያላችሁ ማጨናነቅ የለባችሁም ምናምን። በቃ ላይክ የምትናገሩት አንደኛ ማዳመጥ መቻል አለባችሁ፣ ማገናዘብ መቻል አለባችሁ። ሁለተኛ ነገር ደግሞ አንድ ሰው አንድ ጊዜ የሆነ ነገር ከተነገረ ያን ነገር መስማት መቻል ማዳመጥ መቻል አለበት። ተደጋጋሚ ሰው በገባ ቁጥር እነዚህ ሰዎች ማብራሪያ መስጠት የለባቸውም። ሲቀጥል ደግሞ ስለ እነሱ ስለ ራሳቸው ስለ ጌሙ እዛ ጋር ስለሚጫወቱት ነገር ነው እንጂ ማውራት ያለባችሁ ሀይሚስ ብሩኬስ ምናምን እያላችሁ ባታጨናንቁ በጣም አሪፍ ነው ወላይ። ከዚህ በኋላ የሆነ በቃ ራሳችሁን ማስከበር መቻል አለባችሁ። እንዴ ሰውን እንዲሰላች የሆነ በቃ ሌላ ሙድ ውስጥ እንዲገባ ከዛ ደግሞ እናንተ ትገፋፉና ከዛ እነሱ ደግሞ የሆነ በቃ እንትን ሲሉ የሆነ ነገር እናንተ እንትን ለማለት ለማዝናናት ወይም ደግሞ እንደ ቀልድ አድርገው የሆነ ነገር ሲያወሩ ጫፍ ትይዙና ያችን ነገር ትይዙና ሌላ አጀንዳ ለመፍጠር ትሞክራላችሁ። ጥፋታችሁ እኮ የራሳችሁ ነው። ስለዚህ እዛ ጋር ሂዳችሁ እንትን ብላችሁ ሰው ደግሞ በቃ የሆነ ይበሳጫል አይደለ? የሰው ልጅ ሲነገረው ካልገባው በቃ ተደጋጋሚ ያ ነገር ሲወራበት መበሳጨት አለ። ሁላችንም እንትን የምንለው ነገር ነው። ገባችሁ? እና እንደዛ ሲሆን እየቀለዱ ወይም ደግሞ የሆነ በቃ በጨዋታ መልክ የሆነ ነገር ካሉ ጫፍ ትይዙና ያችን ነገር ጫፍ ትይዙና ሌላ ነገር ለማቀሳሰር ምናምን አጀንዳ ለመፍጠር ትሞክራላችሁ፣ ችግር ለመፍጠር ትሞክራላችሁ። ይሄ ፌር አይደለም። የምር እንደዚህ አታድርጉ። ሰው አታሳጧቸው። በቃ በተለይ እነ ሚፍታህ በቃ በጣም ቤስት የሚባሉ እነ ናቲ በቃ ከጓደኞቻቸው ከጓደኛም አልፎ ወንድም ናቸው። ታውቃላችሁ አይደለ? ያን ነገር እያወቃችሁ ሰው ማጨናነቅ፣ ሌላ ነገር ውስጥ መግባት ምናምን አጀንዳ ለመፍጠር መሞከር ምናምን አስፈላጊ አይደለም። ገባችሁ አይደለና ልጆቹን ሰው ለማሳጣት በዙሪያቸው ያሉትን ሰዎች የሆነ እነሱ ደስ የሚላቸው ይመስላችኋል እንዴ? እነሱን ወደርን ብላችሁ ላይክ የሆነ ነገር የምታደርጉት ነገር ሀይሚዬና ብሩኬ ላይ እኮ ደስታ አይፈጥርም።
ገባችሁ? ከዚህ በፊት ቅመሜ ተናግራለች። እባካችሁ በዙሪያ ያሉትን ሰዎች አትንኩ፣ እኛ እዚህ ጋር ተከባብረን ተዋደን ያለ ነው፣ አንዳችን የአንዳችን ከፍታ የሚያስደስተን ሰዎች ነን። እናንተ እንደምታስቡት እኛ አናስብም። እዚህ ጋር በቃ ተዋደን ተፋቅረን ያለ ነው። የሆነ ነገር ብሆን የሚደርሱልኝ እነሱ ናቸው እያለች አንዴ በፕራንክ መልክ አንዴ ደግሞ ቀጥታ በቃ በቀጥታ እንትን ተናግራለች። ገባችሁ አይደል? ከገባችሁ በቃ ሁልጊዜ ይነገረን፣ ሁልጊዜ የሆነ ነገር እንትን ይበል አትበሉ። አሁን ትናንትና ማን ነው ሀሰን ወጥቶ በቃ ስላለው ነገር ከዚህ በፊት ፎቶውን እንትን እያሉ ምናምን እየሰደቡት ነበር አንዳንድ ልጆች ማለት ነው። አስመሳይ ምናምን እያሉ ነው የራሱ ብዙ ጊዜ አይቻለውኝና አሁን እሱ እኔ እውነት ለመናገር ሀሰን እውነት የሚያወራውና ቁም ነገር የሚያወራውና ቀልዱ አያስታውቀኝም። ወላሂ ነው የምላችሁ። የሆነ አንዳንዴ በእርግጥ የሆነ ስሬስ ሆኖ ሲናገር ትናንትና አሁን በቃ በጣም እንትን ብሎ ነበር ሲናገር የነበረው፣ ስሬስ ሆኖ ነበር ሲናገር የነበረው። እንደዚህ አይነት ቦታ ላይ እንደ ቁም ነገር አድርጌ ልወስዶ ይችላሉ፣ ግን ብዙ ጊዜ በቃ ቀልድና ቁም ነገሩ አያስታውቀኝም እና ማለት ነው። እሱንም በቃ አንዳንድ ሰዎች አሁን እንትን ብላችሁታል። በቃ እሱን የሆነ ነገር ተሳደባላችሁ ምናምን፣ አስፈላጊ አይደለም። እሱ ትናንትና ተናግሯል። ያው የሆነ ነገር በሆነ የሚደርሱልኝ እነሱ ናቸው፣ እኔም እንደዛው ምናምን እያለ ነበርና እባካችሁ በቃ ተፋቱ። በዙሪያቸው ያሉትን ሰዎች ከእናንተ በላይ የሚያውቋቸው ሀይሚዬና ብሩኬ ናቸው። ገባችሁ? እና ፍቱ በቃ የሆነ ነገር ላይ እንትን አትበሉ። በቃ ሀይሚዬና ብሩኬን ብቻ አቅብጡ። ቻናላቸው ምናምን ሌሎቻቸውን የምትወዷቸው የምታከብሯቸው ሰዎች ቻናላቸውን ሼር በማድረግ ምናምን በቃ እነሱን በማቅበጥ ነው እነሱ ልጠቅሟቸው የምችሉት እንጂ በዙሪያቸው ያሉትን ሰዎች በመሳደብ ሌላ ነገር በመፍጠር ሌላ አጀንዳ በመፍጠር ምናምን አይደለም። እነሱ እንደዚህ ስላደረጋችሁ ሀይሚዬ ጎሽ አትላችሁም፣ ወይም ደግሞ ብሩኬ ጎሽ አይልም። ገባችሁ አይደለና ከእንደዚህ አይነት ነገር ተቆጠቡ። በቃ የሆነ ሌላ ግርግር አሁን አጀንዳ ሲጠፋ ሌላ ነገር ለመፍጠር ሌላ ግርግር ለመፍጠር አትሞክሩ። ትላንት ብሩኬ የመከረው ነገር ብዙ ነገር አለ። መግቢያ ላይ ብዙ ነገር ብሏል። እንዋደድ፣ እንፋቀር፣ አንዳችን ለአንዳችን ክፋት ማሰብ የለብንም፣ መዋደድ መቻል አለብን፣ በድንገት ምን እንደሚፈጠርብን አናቅም እያለ ብዙ መክሯል ማለት ነው። እና ያ ምክር ወላሂ በጣም አሪፍ ነገር ነው። በቃ ለሁላችንም የሚጠቅም ነገር ነው። ገባችሁ አይደል? በሰከንድ ውስጥ የሰው ልጅ በሰከንድ በደቂቃ ውስጥ ምን እንደሚፈጠርበት አያውቅም። እንዳለው አሁን እኔ ለምሳሌ እንደዚህ እያወራው ካወራው በኋላ ምን እንደሚፈጠርብኝ አላውቅም። ምንም የሰው ልጅ ምንም ዋስትና የለውም፣ ብሩኬ እንዳለው ማለት ነውና በቃ ለዚች ለየትኛው ህይወታችን ነው እንደዚህ በቃ የሰውን ህይወት እንትን ለማለት በቃ አንድ ነገር ሲፈጠር የሆነ ለማቀሳሰር ምናምን የሆነ በቃ አላ አይደለ አንዳንድ ጊዜ ሰላም የማትወዱ ሰዎች አላችሁ። በቃ ሆን ብላችሁ እንትን የምትሉ ማለት ነው ነገር የምትፈልጉ ምናምን ነገርና ባካችሁ ከዛ ነገር ተቆጠቡ። ሜቢ እናንተ ሀይሚዬና ብሩኬን ከመውደድ የተነሳ እናንተ በምታስቡት የራሳችሁ አስተሳሰብ እና የራሳችሁ አረዳድ ሊኖራችሁ ይችላል። ግን ደግሞ በቃ የምትወዷቸው የምታከብሯቸው ከሆነ እነሱን ብቻ ይዛችሁ መጓዝ ነው ያለባችሁ። ሌላውን ሰው ተውት፣ በቃ ተውት። በቃ የራሱን ስራ ይስራ። ያ ሰው ካልደረሳችሁበት አይደርስም። እናንተም የሆነ ደረሰብን ብላችሁ ስላሰባችሁ ነው በእርግጥ እንደዚህ እንትን የምትሉ። ግን ደግሞ እናንተ እዛ ጋር ባለቤቶቹ እያሉ እዚህ ጋር እኛ በርቀት ሆነን እናንተ በተረዳችሁት የሆነ ነገር ጫፍ ይዛችሁ እንደዚህ ያለው እንደዚህ አስቦ ነው፣ እሱ አስመሳይ ነው፣ እሱ እንደዚህ ነው፣ ሌሎቹም እንደዚህ ያሉት እንደዚህ አስቦ ለምን ይሳደባሉ፣ ለምን እንደዚህ ይላሉ ምናምን እያላችሁ እንትን ከምትሉ በቃ ክብራችሁን ጠብቃችሁ አርፋችሁ ሀይሚዬና ብሩኬን እያቀበጣችሁ እና ከነሱ ጋር ወደፊት መጓዝ ነው። ሌሎቻቸውንም ሰፖርት ለማድረግ ከፈለጋችሁ በቅንነት ምናምን ይሄ መልካምነት ነው፣ ሰፖርት ማድረግ ትችላላችሁ። ከዛ ውጭ ግን በቃ ሌላ ነገር መፍጠር አያስፈልግም ውዶችዬ፣ ባካችሁ ተው ነው ምላችሁ ውዶቼ። ከዛ ውጪ ሀይሚዬና ብሩኬ እንግዲህ አላህ ይጠብቅልን። የኛ ውዶች፣ የኛ ድምቀቶች፣ የኛ ሳቂታዎች እንደዚህ እየሳቃችሁ ዛሬ እንደምትመጡ ተስፋ አደርጋለሁ። እና እንግዲህ ብሩኬ ትናንት ያለው ነገር ትልቅ ትምህርት ነው ውዶቼ። ሁላችንም ወደ ራሳችን በቃ አላደል ራሳችንን የምንፈትሽበት ነገር ነው። በቃ አላደለ ሰዋዊነት ባህሪ ሊኖረን ይገባል። እና ፍቅር ያሸንፋል። በፍቅር በአንድነት ወደፊት። እሺ ውዶቼ፣ መልካም ቀን ይሁንላችሁ። ባይ ባይ።